ነቢያቶቹ ሙስሊም ከሆኑ በጀነት ጡቷቸው ጉች ጉች ያለ ሴቶች አላችሁ የማይማማ አዳምና ሔዋን በጀነት ውስጥ ባልና ሚስቶች አልነበሩም? ነበሩ። ኦኬ ጀነት ውስጥ ባልና ሚስት የሚባል ነገር አለ? ከሞት በኋላ የለም። ኖ አይደለም ያልሽ። አዳምና ሔዋን የነበሩበት ገነት ውስጥ ባልና ሚስት የሚባል ነገር አለ ወይስ የለም? እኮ በህይወት እያሉ ነዋ ሳይሞቱ። አልጠየኩሽም እሱን። አዎ ባልና ሚስት ነበሩ ግን ሳይሞቱ ነው። ኃጢአት ባይሰሩ ኖሮ ለዘላለም ይኖሩ ነበር አልነበረም? አዎ ኃጢአት ባይሰሩ ኖሮ ለዘላለም ይኖሩ ነበር። ምን ሆነው ይኖሩ ነበረ? ለዘላለም አዳምና ምን ሆነው ይኖሩ ነበረ? ባልና ሚስት። ስለዚህ ባልና ሚስት የሚባለው ነገር ጀነት ውስጥ አለ ማለት ነው? አይደለም ከሞት በኋላ አልሞቱማ የነበረ እኮ ሳይሞቱ እያሉ እዛ እያሉ አዳምና ሔዋን ሳይሞቱ እኮ ነው። ሳይሞቱ ገነት ውስጥ ይኖር ነበር ኃጢአት ባይሰሩ። ኦኬ ስለዚህ አሁን ሰዎች ከሞት ሲቀሰቀሱ የሚገቡበት ገነት አዳምና ሔዋን ከነበሩበት ገነት ይለያል እኮ። ለአንተ እኮ ነው እየጠየቅኩ ያለሁት። አይለይማ። እንደዛ እኮ ነው አዳምና ሔዋን የነበሩበት ገነት። በእኛ ይለያል። አንድ ሰው ከሞተ አይጋባም አያገባም። ገብቷል? በእናንተ የሚሆኑት ነቢያቶች ናቸው። ቆይ በተረጋጊ እኮ ደስ ይለኝ ነበር። እኔ አሁን ተረጋግቼ ባወራ ደስ ይለኛል። አሁን እየተሳቀቅኩኝ ነው የማወራው እኮ። በተረጋጊ ደስ ይለኛል። ተረጋግተሽ ብታወሪ። ሚውት አታድርጓት። ራስሽ ነሽ ሚውት ያደረግሽው? አዎ ሚውት ያደረኩት ራሴ ነው። አዎ ግን በተረጋጊ ደስ ይለኛል። ብዙ ነገር እንድንማማር ማለት ነው። አዳምና ሔዋን የነበሩበትን ገነት በክርስቶስ ኢየሱስ ቤዛዊ መስዋዕትነት ከሞት ከተቀሰቀሰ በኋላ እዛ ነው የሚኖረው ወይስ ሌላ ገነት ነው የሚገባው? ምን አልከኝ? አዳምና ሔዋን የነበሩበት ገነት ነው ሰው የሚገባው ከሞት ከተቀሰቀሰ በኋላ ወይስ ሌላ ገነት ነው የሚገባው? እዛ ነው እንጂ ገነት ነው፣ አንድ ነው። ስለዚህ አዳምና ሔዋን የነበሩበት ገነት ማግባት መጋባት የሚባል ነገር ካለ ከሞት በኋላ ሰዎች ከተቀሰቀሱ በኋላ ያለው ገነት ማግባት መጋባት ለምንድን ነው የተከለከለው? ኢየሱስ ክርስቶስ አምላካችን ተናግሯል በመጽሐፍ ቅዱስ እንደ መላእክት ነው የምትኖሩት እንጂ አትጋቡም አታገቡም ብሎናል። በአዲስ ሰማይ ላይ የሚሆኑት ናቸው አይደለ? አዲስ ምድር ላይ ግን የሚሆኑት ያገባሉ ይጋባሉ አይደለ እንዴ? አይጋቡም። ኦኬ አሁን ያንተ መልስልኝ ነው ማለት ልሰጥሽ እኮ ነው እኮ ማስረጃ ልሰጥሽ ነው። ራዕይ 14 አንድ ላይ ያወጣላት። ራዕይ 14 አንድ ላይ አይደለም። አንተ በእኛ አስተምሮ መጋባት አለ የሚል አስተምሮ የለም። ለምንድን ነው ወደኛ የምትሮጠው? አለ እኮ ልሽ እኮ እንዴ በክርስትና በተደጋጋሚ እኮ ደስ ይለኛል እንዴ በካንተ ነው የምፈልገው እኔ ካንተ መጽሐፍ ነገር እኮ ነው። ይኸውልሽ ነው አየውም በጉ በጽዮን ተራራ ላይ ቆሞ ነበረ ከእርሱ ጋር ስሙና ያባቱ ስም በግንባራቸው ጣፍ ላይ 144,000 ነበሩ። እንደ ብዙኃን ድምጽ እንደ ታላቅ ነጎድጓድ ድምጽ ሰማሁ። ደርዳሪዎቹም በበገና እንደሚደረደረ በዙፋኑ ፊት በአራቱ እንስሶች ፊት በሽማግሌዎች ፊት አዲስ ቅኔ ተቀኙ። ከምድር ከተዋጁት ከ144,000 በቀር ማንም ሊቀኝ ይቀራቻል። ከሴቶች ጋር ያረከሱ ድንግሎች ናቸው አለ። እነዚህ ሰዎች እንደ መላእክት ሆነው ይኖራሉ፣ ድንግሎች ናቸው፣ በሰማይ ያሉት የሚገባቸው ማለት ነው። ነገር ግን በአዲስ ሰማይና አዲስ ምድር ሲመጣ ማግባት መጋባት የሚባል ነገር አለ። እሱን የቱ ጋር ታገኘዋለሽ? ራዕይ ዮሐንስ ማን ነው? ኢሳይያስ 65 ላይ ታገኘዋለሽ። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 17 ምን ይላል? እነሆ አዲስ ሰማይና አዲስ ምድር እፈጥራለሁ አለ። መቼ ነው የሚፈጥረው? ይሄንን በትንሣኤ ቀን ማለት ነው። ሁለተኛ ጴጥሮስ 3:10 ላይ ራዕይ 21:1 ላይ ታገኘዋለሽ። ወደ ልብም አይገቡም፣ ነገር ግን በፈጠርኩት ደስ ይበላችሁ፣ ሐሴትም አድርጉ። እነሆ ኢየሩሳሌም ለሐሴት ሕዝቧን ለደስታ እፈጥራለሁ። እኔም በኢየሩሳሌም ሐሴት አደርጋለሁ፣ በሕዝቤም ደስ ይለኛል። ከዚያ ወዲያ የልቅሶ ድምፅ የዋይታ ድምፅ አይሰማም ማለት። ከዚያ ወዲያ ጥቂት ዘመን ብቻ የሚኖር ሕፃን ወይም ዕድሜ ያልተፈጸመ ሽማግሌ አይገኝም። ጎልማሳው የ100 ዓመት ሆኖ ይሞታልና ኃጢአተኛም የ100 ዓመት ሆኖ የተረገመ ይሆናል። ቤቶች ይሰራሉ፣ ይቀመጣሉ፣ ወይን ይበላሉ፣ ይተክላሉ። ሌላ እንዲቀመጥባት አይሰሩም፣ ሌላ እንዲበላም አይተክሉም። የሕዝቤ ዕድሜ እንደ ዛፍ ዕድሜ ይሆናል። እኔም የመረጥኳቸው በእጃቸው ስራ ረጅም ዘመን ደስ ይላቸዋል። እነሱ ከነልጆቻቸው የአምላክ ብሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋትም አይወልዱም ማለት። የሚወልዱት ለምንድን ነው? ለልማት ነው የሚወልዱት ማለት ነው። ለጥፋት አይወልዱም ይላል። ያው እዚህ ጋር መዋለድ አለ። ዋሂድ አንተ የኛ አባቶች የኦርቶዶክስ አባቶች መጋባት የለም ብለው አስተምረውን አለ እያልከኝ ነው?
መጽሐፉ ላይ አለ። እኔ እንደማየው አንተ እየተረጎምከው ነው። ይኸው አለ፣ እዚህ ጋር ያለው አለ። አንተ አለ ነው የምትለን? እኛ የአባቶቻችን ነው የምንሰማው ወይስ አንተ? ኢሳይያስ 65:23 ላይ አለ። እኔንም የለም አንተ አይደለም የምትተረጉመው እንዴ? እኛ በእኛ መጋባት የለም እንደዛ ብሎ ያስተማረን ቄስ የለም። በቃ ላንቺ አይኖርልሽ። በቃ ግን መጽሐፉ ላይ አሁን አይደለም የኢትዮጵያ ኦርቶዶክስ ይሁን ካቶሊክ ይሁን ፕሮቴስታንት ይሁን እንደዚህ አይነት አስተምሮ መጽሐፋችሁ ላይ ነው። እኔ ከመጽሐፋችሁ ነው ታገኛችሁኝ ያሳየውሽ። የለም ውሸት። ኡስታዝ እኔ መተኛት አለብኝ። ልተኛ ነው። በቃ ተኛ። በቃ ሰላም አለይኩም። ወአለይኩም ሰላም። ዋሂድ ይቅርታ፣ አንተ ቆይ አባቶቻችን አላስተማሩንም እያለ ዝም ብለህ ማንም የሚያደርጋት ራቢት አታድርጓት። በቃ ታውራ። እኔ ከዋሂድ ጋር ነው የማወራ፣ ከሌላ ሰው ጋር አላወራም። እሺ ዋሂድ ምን ይምጣ? ቆይ እስቲ እኔ ያልኩህ አንተ መጽሐፍ ቅዱስ ላይ አለ ትለኛለህ። አባቶቻችን ደግሞ የመጽሐፍ ቅዱስ የሚተረጉሙ በባዶ ማድረግ ደስ አይለኝም። ምን ላምጣ? ሻይ ቡና ለኔ ነው ማለት እንግዳ ዝም ብሎ በባዶ አይደረስም። አይደለም። ለምንድን ነው ቆይ አንተ የኔ መምህር ነህ፣ ቄስ ነህ፣ የምትነግረኝ አለ ብለህ በግድ የምታሳምነኝ ነው? ጠይቅሽኝ እኮ ጠይቀሽ አምጣልሽኝ። የለም አያስተማሩንም፣ አባቶች አላስተማሩንም። አንተ ልስማ ወይ እንደሱ ልስማ? ይቅርታሽ፣ እነሱን ስሚያቸው። በቃሽ እኮ እነሱ ነው የምሰማ ግዴታ። አንተማ ችግር የለውም ግን ለምን ትናደጃለሽ? ለምን ትዋሻላችሁ? እኔ አልዋሸሁም። ጥቅሱን ሰጠሁሽ። በቃ አስተማሪ የኔ አስተማሪ አንተ አይደለም ካልሽኝ እኔ እኮ ጥቅሱ አልካድኩም ግን አባቶቻችን እንደዛ ብለው አያስተምሩም። እሺ በቃ ተይው። በቃ ጦስሽን ይዞ ሂድ። በቃ አባቶችሽን ተከታይ እኔን ተይኝ። በቃ ችግር የለም። አንተ ነው የምከተለው? ኧረ በኢየሱስ ስም ተከታይኝ አላልኩም እኮ ተይኝ ያልኩሽ። አሁን በቃ ሻይ ቡና ልበልሽ እኮ መልስ አለቅም ዛሬ መልስ ሻይ ቡና ምናምን ነገር አታፋጭኝ። እንደዚህ ማለት እሺ እኔም ሻይ ነው የምጠጣ ችግር የለውም። በቃ ሻይ በቃ ጋብዤሻለሁ ምናምን ግን አታፋጭኝ። እዚህ በፊት እንደዚህ አታዋጭኝ። እኛ ማግባትን መጋባት የለም። እኔ አሁን በጀነት አግብቻለሁ። ልጅ ያመጣሽ ዝም ብሎ ነው አይደል? ምን አልከኝ? ልጅ የመጣው እንደማን ምንድን ነው? እንደ እንትን ነው እንደ ዶሮ ነው ዝም ብሎ እንትን ያቀፍሽው እንቁላሉ የመጣው? ምድር ላይ እንድንጋባ ፈጣሪያችን ፈቅዶልናል። በጀነት ግን መጋባት የለም እያልኩ ነው። እሺ ይሁንልሽ። እኔ አላልኩም። ኢየሱስ ክርስቶስ አምላካችን ነው ያለው። አንተ ከኢየሱስ ትበልጣለህ። እሺ አልኩሽ እኮ ሻልኩሽ በቃ እንትና እኮ ያንተ ማን ነው? ነቢያቶች በቃ የኔማ ታዩ በቃ እኔማ በቃ አልቀበልም አልፈልግም መምህር ነው ምናምን ብለሽ እንትን ነቢያቶች አልሰበኩም። በጀነት ትጋባላችሁ ብሎ አልሰበኩም። ኦኬ ያንቺ ነብይ ማን ነው? በሙሉ ብሉይ ኪዳን ያሉ ነቢያቶች። አረብ ነብይ አለሽ እንዴ አንቺ? ባንቺ እምነት አረብ አብዲው ምናዊ ነው? አብዱ ማን ነው? አብዲው የሚባለው ነብዩ አብዲው ትንቢተ አብዲው የሚባለው መጽሐፍ ላይ ቆይ እስኪ ላንብበው። እሺ ኦኬ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ዘዳግም፣ መጽሐፈ ኢያሱ። ቆይ ምን ይላል? መጨረሻ አካባቢ ላይ ነው። ብሉይ ኪዳን መጨረሻ አካባቢ ትንቢተ አብዲዮ አገኘሽው? አብዲው የሚል አዎ ትንቢተ አብዲዮ ነብይ ነው። ያ ምናዊ ነው አብዲው ምናዊ ነው። አላወቅኩም ምናዊ እንደሆነ። አረብ አይደለም? የኤዶም ሰው አይደለም? እኔ እንጃ አላወቅኩም። አረብ ነብይ ያለሽ ማለት ነው። በነ ባይብሉ ከገነት የወጡት ለምንድን ነው ጥያቄው የጠየቁ? አስተሳሰባቸው ስለተበላሸው ክፉና ደግ አይልም። ከገነት የወጡበት ምክንያት አለ። ምንድነው ምክንያት? እስቲ አስተውሉ ነው ቆመልኩ። ከገነት የወጡት ለምንድን ነው? መጀመሪያ ንገረኝ አንተ። ከገነት ለምን ወጡ መሰለህ? በእኔ አታይና በእኔ አረዳድ ነው። ጥቅስ ነው የፈለኩት። በተለይ ክርስቲያኖች አዳምና ሔዋን ከገነት የወጡት ዛፉን ስለበሉ ነው ብለው ነው የሚያምኑት አይደለ? እኔ እንደሱ አላምንም። ለምንድን ነው ከገነት የወጡት? በጣም ጥሩ ጥያቄ ነው። ከገነት የወጡት የሆነ ዛፍ የተተከለ ፍሬ በልተው ሳይሆን ክፉ የሚያስታውቅ ቃል ወይም ደግሞ ሀሳብ ከክፉ ስለተቀበሉ የክፉ ሀሳብ። እባብ ምንድን ነው የነገራቸው? ሀሳብ እኮ ነው እኮ። የቱ ጋር ነው እንደዛ? ከገነት ነው የፈለኩት። ከገነት የወጡበት ነገር ነው። ከገነት የወጡት መጽሐፍ ከሆነ ይኸውልህ፣ እንደኛ መጽሐፍ ከሆነ አደምና ሐዋ ጋር መጥቶ
ኢብሊስ ሲነግራቸው እንደ መላእክት ዘውታሪዎች ትሆናላችሁ አለ አለው እየሰማሁ እንደ መላእክት ዘውታሪዎች ትሆናላችሁ፣ ይሄ የመዘውተሪያ ዛፍ ነው ሲላቸው ዋሻቸው፣ ጓጉ። እነሱ ለምን በተፈጥሯቸው የሚሞቱ ሰዎች ናቸው። እንደ መላእክት ዘውታሪዎች መሆን ፈልገው ነገር ግን ስላልተሳካላቸው ነው። እባቡ ግን መጥቶ 3 ነገር ነው ኦፈር ያደረገላቸው። ይህንን ዛፍ ብትበሉ 3 ነገር ታገኛላችሁ አላቸው። አንደኛ የመጀመሪያው መልካምና ክፉን ታውቃላችሁ አላቸው። ሁለተኛ አይኖቻችሁ ይከፈታል። ሶስተኛ ነገር ደግሞ ለዘላለም ትኖራላችሁ አላቸው። አሁን እነሱ ምን አደረጉ? ልክ ዛፉን ሲበሉ መልካምና ክፉን አወቁ እባቡ እንደተናገረው። ከዛ ደግሞ አይኖቻቸው ተከፈተ አይተህ ከሆነ። አሁን ሶስተኛው ጋር ሊሄዱ ሲሉ ነው ዛፉን የህይወትን ዛፍ እንዳይበሉ ያስወጣቸው ማለት ነው ፈጣሪ። የህይወትን ዛፍ እንዳይበሉ ነው ያስወጣቸው እንጂ እነሱ ዛፉን ስለበሉ አይደለም የወጡት። ብዙ ክርስቲያኖች አሁን አዳምና ሔዋን ከገነት ለምንድን ነው የተባረሩት ሲባሉ ቶሎ ብለው የሚጠይቁት አትብሉ የተባሉትን ዛፍ በልተው ነው ይላሉ። አሁን አንተም እኮ እንደዛ ነው እንትን ያልከው። ለምን እንደወጡ ምክንያቱም አልነገርከኝም። ለምን እንደወጡ ከገነት የህይወትን ዛፍ እንዳይበሉ ለምን ለዘላለም ደግሞ በዚህ ውድቀት እንዳይበሉ አይደለም። ቅድም እኮ ብያለሁ፣ ጠይቄ ነበር በተደጋጋሚ ጊዜ ጠይቄ ይችን አልመለስክም። ለምን መሰለህ ለዘላለም የሚኖሩት ከዛ ምንድነው ኮራፕት የሆነ ማንነታቸው ቅድም እንዳልከው ሴሉም በበሽታም በቫይረስም መሞት እንዳይችሉ ያደርጋል። ዘላለም አይ እሱን ተወና አሁን ምንድነው የህይወትን ዛፍ ከበሉ ሴጣን ያለው ነገር ትክክል ይሆን ነበር። አሁን 3 ነገር ነው ያቀረበላቸው። ብትበሉ ብሏቸዋል። አሁን በገነት ዛፍ ውስጥ ካለው ብትበሉ የተከለከልነው አለ 3 ዛፍ ነው አይደል የነበረው። አንደኛ መልካምና ክፉ የሚያስታውቅ ዛፍ አለ፣ የህይወት ዛፍ አለ፣ ከዛ በኋላ ደግሞ ብሉ የተባሉት ዛፍ አለ። ስለዚህ አሁን ብሉም አትብሉም የተባሉት ዛፍ አለ፣ የህይወት ዛፍ የሚባል ነገር አስቀምጦላቸዋል። የህይወት ዛፍ ማለት ደግሞ ፕሮሎንግ የሚያደርጋቸው ነገር። ስለዚህ ምንድነው እንደዚህ ብሎ ነበር ሲባል አትሞቱም ከበላችሁ ሲላቸው የህይወትን ዛፍ ሊበሉ ሲሉ ነው እሱ በተናገረው ብሉ አላቸው። ያንን ከበሉ በቃ ሰይጣን የተናገረው 3ቱም ተፈጸመ። መልካምና ክፉን ያውቃሉ። ከዛ በኋላ ደግሞ አይኖቻቸው ይከፈታል አለ። አይኖቻቸው ተከፈተ። ልክ 3ኛው ጋር ግን ከበሉት የህይወትን ዛፍ ከገነት አይወጡም ማለት ነው ራሱ ማለት ነው። የህይወትን ዛፍ እንዳይበሉ ከገነት አስወጣቸው ነው የሚለው። እንደውም ኪሩቤል የሚባሉ መላእክቶች አምጥቶ ሰይፍ አድርጎ ጋረዳቸው ያንን ቦታ እንዳይመጡ ወደዛ እንዳይመጡ። ያን ዛፍ ከበሉ ሰይጣን የተናገረው ነገር ይፈጸማል ማለት ነው። እና የሰይጣን ጥፋቱ ምኑ ላይ ነው ብለህ ስትል ምንም እዛ ላይ ያጠፋው ነገር የለም። የተናገረው ነገር እንደዚህ ብታደርጉ ታደርጋላችኋል። እንደ መላእክት እንደ አማልክት መልካምና ክፉን ታውቃላችሁ አላቸው። ዘፍጥረት 3:3-5 ላይ እንግሊዝኛው ጋድስ ነው የሚለው። እንደ አማልክት መልካምና ክፉን ታውቃላችሁ። እንግሊዝኛውም የዕብራይስጡም ኤሎሂም ነው የሚለው፣ የግሪከኛ ቴዎይ ነው የሚለው። አማልክት ነው እንደ አማልክት አለ። ከዛ 3:22 ላይ አዳም መልካምና ክፉን ለማወቅ ከኛ እንዳንድ ሆናል። እኛ ብሎ ፈጣሪ ያለው መላእክትን ጨምሮ ነው። እነዛ ማለት የተባሉትን ጨምሮ ነው። መላእክቶችና ፈጣሪ መልካምና ክፉን ያውቁ ስለነበረ አዳም ዛፉን ሲበላ መልካምና ክፉን አወቀ ማለት። መልካምና ክፉ ማወቅ እንደውም ጥሩ ነገር ነው። ሰለሞን እኮ ጥያቄ ተጠይቆ ምንድነው የምትፈልገው ሲለው መልካምና ክፉን አውቅ ዘንድ ጥበብን ስጠኝ ነው ያለው። መልካምና ክፉ ማወቅ ግን አንድ ሕፃን ልጅ መልካምና ክፉ የማያውቅ ሰው መልካምና ክፉ ሳያውቅ ይሄን አታደርግ ብለኸው ምንም የሚያውቀው ነገር የለም ሲሰራ ግን ሰርተሃል ብለህ መቅጣቱ አግባብ አይደለም። አዳምና ሔዋን ከመነሻው ነው መልካምና ክፉ የማያውቁ ሆነው ግን ይሄን አትብሉ ብሉ ተብሎ ማዘዙ ራሱ ፌር አይደለም። ቁርአን እንደዛ ይሄን ሐሳብ አርሞታል። መልካምና ክፉ ምናምን ነገር የማያውቁ ሰዎች ሳይሆኑ ከመጀመሪያውኑ መልካምና ክፉን የሚያውቁ ሰዎች እንዲያመዛዝኑ ተደርገው ነው የተፈጠሩት በእስላም አስተምሮት። ያንን ነው የሚናገረው ቁርአን ማለት ነው። ውይይታችሁ በጣም ኢንተረስትድ በጣም እየተወያያችሁ ነው። ያው እሱ ለዚህ ለቲክቶኩም ለምኑ አዲስም ቢሆን ደስ ብሎኛል። በጣም በመግባባት ተውጣችኋል። የሚገርም እዚህ ላይ ለምሳሌ ዘፍጥረት ላይ አምላክ ትእዛዝ ነው የሰጠው አይደለ? ከዚህ ከበላችሁ ትሞታላችሁ፣ ካልበላችሁ ግን ያው በህይወት ትኖራላችሁ ነው። ስለዚህ አሁን ትልቁ የጣሱት የአምላክን ትእዛዝ ነው አይደለ? ለምን ሰይጣን መጣና የራሱን እንትን ሰጣቸው፣ የሚሸውድበትን ነገር ከዚህ ብትበሉ እኮ እንደሱ ትሆናላችሁ ብሎ አታለላቸው። አሁን የማንን ሰሙ? የማንን ቃል ሰሙ? ከአምላክ ይልቅ የሰይጣንን ቃል ሰሙና የእሱን ቃል በመስማታቸው ከዛ በኋላ ከእግዚአብሔር ጋር ምን አሉ?
መለየት ነው። አሁን ሞት ማለት መለየት ነው። ሁለተኛው ሞት ያው ከስጋና ከነፍስ መለየት ነው። አንደኛው ከአምላክ ራሱ ተለዩ ነው። ስለዚህ እንደው መጽሐፍ ሆናላችሁ ያለው የቱ ጋር ነው? አላቆም ጥቅሱ አለ። አዎ ቆይ እስቲ አንተ ላምበል። እንደዛ አይደለም የሚለው እንደ አማልክት መልካምና ክፉን ታውቃላችሁ። አማልክት ቆሙ ነው የሚለው ግዕዝ ራሱ አይደለም። እሺ ዘፍጥረት 3:5 አውጣለሁ። ሁለት ላይ እንደዛ የሚለው ውድቀት ነው። ቆይ እንደ እርሱ ትሆናላችሁ ብሎ ሰይጣን ያለው ዘፍጥረት 3:5 ላይ ነው ወይስ ዘፍጥረት 2 ላይ ነው ያለው? ዘፍጥረት 2 ላይ የሚጀምራል 2 ከዛ ወደ 3 አይ እንደ እርሱ ትሆናላችሁ ብሎ ሰይጣን ኦፈር ያቀረበላቸው ኦኬ 3 ላይ ነው። ይኸው አሁን ዘፍጥረት 3:5 ላይ እንግሊዝኛውን ይኸው ምን ይላል እስቲ? ጋድ ምን አላችሁ? ከላይ አንብበውና ከላይ አንብበው አማልክት ነው የሚለው። አማርኛው ላይ እንደ እግዚአብሔር ትሆናላችሁ የሚለውን አሳስቶ ከሆነ ታርመዋል። አንተ እውቀት ሰፋ ያለ ነገር የምትፈልግ ስለሆነ እንግሊዝኛውን ይኸው እንደ ጋድስ ነው የሚለው። አሁን ሁለት ጥናቶች ነው። አሁን ለምሳሌ አንዳንድ ነገሮች በተለይ መጽሐፍ ቅዱስ አንዳንድ ነገሮች ወደ ትርጉም ወይ አንዴ ከግዕዙ ከመግዚአብሔር ነው የሚለው ከመግዚአብሔር አይለው። አሁን ለምሳሌ የኢብሩ አለ የኢብሩ ዋናው ስላለ እሱን ላንብበው። እሱ ኤሎሂም ነው የሚለው የኢብሩ አለ እጃችን ላይ ስላለ የኢብሩ ኤብሮ ካላ አይ ምን ዋናው እኮ ይኸውልህ በጣም የሚያግባባ ነው። አሁን እንደውም ምንድነው የኃጢአት ውስጥ የሚባል ነገር ልክ ነህ በመጽሐፍ ቅዱስ የኢብሩ ላይ አንብበው ብዙ አሁን እኔ አጋጣሚ እንትን ስላላልኩ ልጅ በአንድ እጄ ስላልተመቸኝ ነው። ግዕዙ አሁን ላይ ያለው ነው። መቼ ነው እንደዚህ? ቆይ እኔ ገረመኝ። ቆይ መቼ ነው እንደ ውሃ ሰጥተው ነው የጠጣኸው? በጣም የሚገርም ነው። ግን ቴንኪዩ ወደፊት በጣም ብዙ እንግባባለን ከኛ ጋር። ይኸውልህ የቅድም አሁን ስታነሳ እስከምታወጣለት እንትኑ ስላለ የኦንላይን ላይ ያለውን ነው እሱ እንትን ያለው ኦንላይን ላይ ያለ አይቶት ነው። እና ሄኖክ ልክ ነው፣ ግን ግዕዙ እንደዛ አይደለም እንትን የሚለው ይኸው ዘፍጥረት እኔ ጋር ይኸውልህ አማርኛው ግዕዙ 3:5 ላይ አንዴ ላውጣውና በበላችሁ ቀን ትሞታላችሁ የሚለው አይ ቲንክ ግዕዙ የኦንላይን ላይ ያለው አፑ ላይ ያለው እንትን ያለው እሺ ግዕዝ አንዴ ላውጣው እና ከስር ሄኖክም ያለው ነገር ልክ ነው፣ ግን ትክክለኛ ግዕዙ ይሄን ይመስላል። ኦኬ ይታያችኋል ነው ወይስ ብርሃን ነገር ነው ያለው? ታያና ቆይ ስለያዝኩኝ አልተመቸኝም። እንደዚህ ላድርግላችሁ ብርሃን እንዳይል ይታያችኋል። ያ ጀማ እዩት። ቁጥር 4 ላይ በደንብ ይታያል። ቁጥር 4 እና 5 ላይ እዩት። እሺ ይኸውላችሁ ይታያችኋል። እሺ እያወዛወዘችኝ ነው። እሺ ይታያችኋል። ቆይ ወይ ቤንክሶ ሞራራት ላይ ተመቸኝም እንትን 5 ላይ አላስማ ያአምር እግዚአብሔር ከመዕለተ ትበሉ ምንሁ ይትፈትኑ አየንቲዮሙ ወተከውኑ ከመ አማልክት ወተአምሩ ሰናየ ወኩየ። ሄኖክ የሐቢብ ያየው አማልክት የሚል ከመ አማልክት ነው የሚለው። አንተ ያስከው አይ ቲንክ የኦንላይን ላይ ያለው ትክክል አይደለም። ከመ አማልክት አባቶችን ደግሞ ሄደ አንተን በለው ከመ አማልክት ነው የሚለው። ኡስታዝ እኔ እኮ እግዚአብሔር የሚለውንም ግዕዝ ጨምረው እንደከተቱት እያወቅሁ አሁን የግዕዝ እንዲህ ነው ብትለኝ እኔ ግዕዙን በፍጹም አማርኛውንም ቋንቋ ካላስተያየው በስተቀር ማልቀብ። ለምን እግዚአብሔር የሚለውን ራሱ አምላክን አማልክት ነው የሚለው። አይ አማልክት ነው የሚለው እሱን እንግሊዝኛው ላይ ይሁን የዕብራይስጥ ላይ ይሁን ሁሉ መጽሐፍ ቅዱስ ላይ አይሁዳኖች ደግሞ እንደ መላእክት ነው የሚለው። የአይሁዳኖች መጽሐፍ ላይ ታርገም ዮናታ ላይ ብትመለከቱ እንደ መላእክት መልካምና ክፉን እንድታውቁ ነው ብሎ ነው ያስቀመጠው። እንደ መላእክት የስጋ አካላዊ ሞት የሚባለው ነገር በኃጢአት የተነሳ ነው የመጣው።
ከዛ በፊት ሞት የሚባል ነገር የለም ነበር እኮ። አካላዊ ሞት የሚባለው ነገር በኃጢአት የተነሳ ከዛ ወዲህ ነው ሞትን ትሞታላችሁ ነው ያላቸው። እንስሳት የሚሞቱት አካላዊ ሞት ነው መንፈሳዊ ሞት ነው? እየተደማመጠ ሁለቱንም ነው የሞቱት። ሁለቱም እንስሳት የቶቹን? አይ እንትናን ያልክ አዳም ያልክ መስሎኝ። እንስሳትማ የስጋ በደም ያለ ህይወት ነው ያላቸው እነሱ እዚህ። ስለዚህ አካላዊ ሞት የሚሞቱት ሞት እንስሳት መሞት የጀመሩት ከአዳም በፊት ነው ወይስ ከአዳም በኋላ ነው? እኮ ይኸውልህ ከአዳም በኋላ ነው እንዳለ፣ ከኃጢአት በኋላ ነው እንዳለ። እንስሳት የሚሞቱት ከአዳም በፊት ነው ወይስ በኋላ ነው ነው ጥያቄው እኮ። ከአዳም በኋላ ነው ሞት የመጣው። እንስሳት ሞት የሚባለው ነገር እንስሳት የሚሞቱት በተፈጥሯቸው ነው ወይስ አዳም ስለ ኃጢአት ስለሰራ ነው የሚሞቱት? አይ እንስሳትማ በእግዚአብሔር መልክ እስካስተፈጠሩ ድረስ ህይወታቸው እዚሁ ምድር ላይ ነው። ስለዚህ ሞት ነበረ ማለት ነው ከአዳም በፊት። ሞት ለማን? ለእንስሳት ነው የምነግርህ እኮ። ለእንስሳት ሞት የሚባል ነገር ነበር። ለእንስሳትማ አለ። እንስሳት የትም አይሄድም። ሞት ተፈጥሯዊ ነው ወይስ እንስሳት ይኸውልህ ደምና ስጋ ስለሆኑ አፈርነት ብትረጋጋልኝ ደስ ይለኝ ነበረ። እንትን አላልክም ማለት የተዳረበ ሀሳቡ ላይ ብቻ ብታተኩር ደስ ይለኛል። ሞት የሚባለው ነገር በአዳም የተነሳ የመጣ ከሆነ አካላዊ ሞት የሚባለው ነገር ከአዳም በፊት በነበሩ በእንስሳት የሚሞቱ የነበረው በተፈጥሮ ነው የሚሞቱት ወይስ ደግሞ በአዳም የተነሳ ነው የሚሞቱት? እንትኖች እንስሳት የሚሞቱት እንስሳት እኮ አንደኛ የተፈጠሩት ለኛ ነው። እንስሳት እዚሁ ነው። ግን አሁን ሞት የሚባለው ነገር ነበረ ወይስ አልነበረም ነው ከአዳም በፊት? ለእንስሳትማ በቃ እኮ እዚሁ የሚቀር ነው። ስለዚህ ሞትን የፈጠረው ማን ነው? ከኛ ጋርም አይገናኝም። አይ ሞትን የፈጠረው ማን ነው? ሞት ነበረ ወይስ አልነበረም ከአዳም በፊት? ሞት የተፈጠረው በተለይ አሁን ለሰው ካልከኝ ልክ ያችን ከበሉ ጀምሮ ነው አይደለም። ከሰው በፊት ሞት ሰው ከመፈጠሩ በፊት ሞት የሚባል ነገር ነበረ ወይስ አልነበረም? እሱን እኔ በምን አውቃለሁ? እንግዲህ ሞት ማለት መለየት ነው አይደለ? ባልተጻፈ ነገር እኔ አልቀባጥርም። ባልተጻፈ ነገር እኔ ያው እንደምታውቀኝ ነው አልገምትም እኮ። ወደዛ ላይ የፈለከው ያቺ ነገር በጣም ኢምፖርታንት ፖይንት ናት። እኔ አውቄ ነው የደጋገምኩት ነገር መምህርዬ። ምንድነው እንስሳት ይሞታሉ። የሚሞቱት ሞት ተፈጥሯዊ ነው ወይስ አይደለም ነው ጥያቄው። ከአዳም በፊት ነው የተፈጠሩት እነሱ። በአዳም የተነሳ አይደለም የሚሞቱት። ስለዚህ ሞት ተፈጥሯዊ ከሆነ ሞት የሚባለው ነገር የኃጢአት ውጤት ነው ብሎ ማስተማር ትክክል አይደለም። ስለ አካላዊ ሞት የምናወራ ከሆነ ለሰው ነው ኖ አይደለም። ሞት የሚባል ነገር ነበረ። የሞት ፈጣሪ ማን ነው? ሞትን ማን ፈጠረ ብለህ ማን ሞት እንደፈጠረ እንስሳትን የሚያሞታቸው ማን ነው? እና ህያው የሚያደርገው ማን ነው? እንስሳ በደም ውስጥ ነው። ልክ እንደኛ ከአፈር አሁን ለምሳሌ የኛ ለዘላለም እንኖር ነበር እኮ በስጋ ባንሞት። በቃ ወዲያው ምን አለ አፈር ነህና ወደ አፈር ትመለሳለህ አለ። አንደኛው ሞት። ሁለተኛው ሞት ደግሞ ከሱ መለየት ነው። ለኛ ነው አሁን ማወራ። ለምን እንስሳ ለኛ ነው የተፈጠረው? በባይብል ውስጥ 3 አይነት ሞት አለ አይደለ? አካላዊ ሞት የሚባል አለ፣ መንፈሳዊ ሞት አለ፣ የዘላለም ሞት የሚባል ነገር አለ። ዘፍጥረት 2:17 ላይ አዳምን በበላ ቀን ትሞታለህ ሲለው ስለ አካላዊ ሞት ነው የሚያወራው ወይ ስለ መንፈሳዊ ሞት ነው የሚያወራው? ስለ ሁለቱም ነው። ሞትን ትሞታለህ በበላ ቀን ነው የሚለው እኮ። በበላ ቀን ሲበላ የሞተው ሞት ምን አይነት ሞት ነው? ወይ አዳም ሞትን ትሞታለህ አንድ አይደለም። ሞትን ትሞታለህ አይደለም ራሱ። ሞትን የሚለው ጭማሪ ነው። አንደኛ ነገር ትሞታለህ ነው የሚለው። በበላ ቀን ትሞታለህ ነው የሚለው። ሞት የሚለው ዕብራይስጡ ላይ ያለው እዚህኛው ደግሞ አሁንም እሺ ወደ እንትኑ እንሂዳ ወይ ወደ ዕብራይስጡ እንሂድ። የለም ዘፍጥረት 2:17 ላይ አውጣለት። የለም ሞትን የሚል የለም። ወላሂ የለም። በጌታ ይሁን። ሞትን ትሞታለህ ደግሞ የለም። እኛ አቋኑ እኮ ገና የመጽሐፍ ቅዱስ እንትኑን ሁሉ በጣም የምናይበት ጊዜ እንዳለ አቀረው መጽሐፍ ቅዱሶች አሉ። ፊት ነው የምናገረው። ሰዎች አገላብጠው ያያሉ። ነገ ጠዋት ውሸታም ለሚሉኝ ነገር አይተው አረጋግጠው እምነት እንዲጎድል አማና እንዲጎድል አልፈልግም። መጽሐፋችሁ ላይ ያለው ነገር ሳወራ እያንዳንዳን ነገር ሐቋን ነው ማስቀምጠው እንጂ ያልተባለ ነገር ጨምሮ ሰዎችን ለማስደሰት ሰዎችን እንትን ለማለት ሞክድ ለማድረግ ለበሽሽቅ ምናምን አልጠቀምም። ዘፍጥረት 2:17 ላይ ያወጣለት ሞትን ትሞታለህ የሚል የለም። ኢቭን የ1980 ትርጉም ማስተካክሎታል መሰለኝ። በበላ ቀን ትሞታለህ ነው የሚለው። ሞትን ትሞታለህ የሚል ነገር የለውም። ሞትን ትሞታለህ ብለው የጨመሩት ከጊዜ በኋላ ነው። ሞትን ትሞታለህ የሚል አለ። እስቲ ይኸው ኦኬ። የዕብራይስጡ አይልም። የ81ዱ ይላል። 81ዱ ይላል። 81ዱ ላይ ይላል። ኦኬ 1954 ላይ ይላል። አንተ ያስኮ ላይ ትርጉም ላይ ምን ይላል? እኔ አሁን
ጥሩነቱ ምን መሰለህ? ትርጉም ላይ በበላ ቀን ትሞታለህ ነው የሚለው። በበላው ቀን አዳም የሞተው ሞት መንፈሳዊ ሞት ነው እንጂ አካላዊ ሞት አይደለም። ምክንያቱም አካላዊ ሞት ዘፍጥረት 5:3 ላይ 930 ዓመት ነው የሚኖረው። ስለ አካላዊ ሞት ከሆነ የምናወራው በበላው ቀን የሞተው መንፈሳዊ፣ ያ መንፈሳዊ ሞት ደግሞ የሚመጣው እያንዳንዱ ኢንዲቪዥዋል ላይ የሚመጣ እንጂ ከአባት ወደ ልጅ የሚተላለፍ አይደለም። ሕዝቅኤል 18 ከ18 እስከ 21 ድረስ ብታነቡት እንደዛ ነው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች ነው የሚለው። ኃጢአትን የማትሰራ ነፍስ እርሷ በሕይወት ትኖራለች። የአባትን ኃጢአት በልጅ የልጅ ኃጢአትን በአባት አንተላልን ነው። ስለዚህ የአዳም ኃጢአት የሚባለው ነገር እኔ ጋር አልመጣም። ያዕቆብ ምዕራፍ 1 ቁጥር 19 ላይ እያንዳንዱ በራሱ ምኞት ሲሳብና ሲታልል ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ሞትን ትወልዳለች ነው የሚለው። ስለዚህ የአዳም ኃጢአት የሚባል ነገር ተጽዕኖ ምንም ነገር የመጣብን ነገር የለም። ለመጀመሪያ ጊዜ ኃጢአት የሰራው በሰው ልጆች ታሪክ ውስጥ አዳም ነው። ከአዳም በፊት ኃጢአት የሰሩ አሉ። ለምሳሌ መላእክት ይላል። ሰይጣንም ኃጢአት ከመጀመሪያ አድርጓልና ይላል። ኃጢአት ያደረጉ መላእክትን ብሎ መጽሐፍ ቅዱስ ላይ ያስቀምጣል። እንደናንተ ትምህርት ማለት ነው። አንደኛ ጴጥሮስ 4:1 ላይ። ስለዚህ ከዚህ አንጻር ነው እንትን የሚለው ሞት የሚባለው ነገር ግን እሱ በበላ ቀን በእርግጥ እንደምትሞት ያንን ክፉና ደግ መለየት የሚያቻየው ሞትን ትሞታለህ የሚል ነገር የለውም። አዲሱ መደበኛ ትርጉም ነው ሐሰንዬ። አዲሱ መደበኛ ትርጉም ነው። አዎ። እና ከዛ አንጻር ነው የምናየው። እንግዲህ ይሄን ይመስላል ከብዙ በጥቂቱ። አሁን ምንድነው ያው አፈርነህና ወደ አፈር ትመለሳለህ የተባለው ነገር ስላለ አሁን የኃጢአት ውርስ የሚለው ነገር ከኔ ጋር አፈርና ወደ አፈር ትመለሳለህ ያለው መቼ ነው? ከዛው ከእንትኑ በኋላ ከበላ በኋላ የተነገሩ ነገሮች ከበላ በኋላ የመጡ ናቸው ብለህ ታምናለህ? አይ ያው እዛው እየተናገረ እባቡንም ረግሞታል መጽሐፉ ላይ ብዙ ተባዙ ምድርም ሙላት ይላል አይደለ? እሱ እንደቀጠለ እኮ ነው። አሁንም እኮ ግን እሱ ነገር የሚመጣው ለምሳሌ ሴት ልጅ ስታምጥና ፔን ሲሰማት የኃጢአት ውጤት ነው ብለህ ነው የምታምነው? ግግማን አለ እንደ ባይብሉ ሴት ልጅ በምን ትወልጃለች? ለምን ያመጣሉ? ለምን ያመጣሉ? እንስሳቶች ሲወልዱ ለምንድን ነው የሚያመጡት? እኔ አሁን ስለ እንስሳ እኮ ለዛ እኮ ነው የምልህ። ተመልከት እንግዲህ በተፈጥሮ የሌለ ነገር ከሆነ አንድ ነገር፣ ሁለተኛ ደግሞ ሳያመጡ የሚወልዱ ሴቶች አሉ። የእርግማን ከሆነ ምንድን ነው እነዛ ሴቶችን ያውቃለሁ። አሁን የአጎቴ ሚስት ስትወልድ 3ቱንም ልጆች የወለደችው ሳታመጥ ነው የወለደችው። ሹልክ ብሎ ነው የወጣው። ስለዚህ ምጥ የሚባል ነገር አታውቅም ራሱ አንደኛ ነገር። ሁለተኛ ነገር ደግሞ ስለ ምጥ ያወራል ወይ ጥቅሱ ራሱ? ስለ ምጥ ያወራል? ስለምጥ ያወራል ወይ? ጭንቅሽን ምን እለዋለሁ ነው የሚለው። ስትወልጂ ጭንቅሽን አበዛዋለሁ። ስለዚህ ነበረ ማለት ነው በዛ እንጂ የለም አይልማ። ጭንቅሽን አበዛዋለሁ አለ እንጂ የለም አላለም። አንደኛ። ሁለተኛ ደግሞ ጭንቅሽን አበዛዋለሁ ያለው ሔዋንን ነው ያላት ወይስ ሌሎች ሴቶችን ያመለክታል? ያው እንግዲህ ሔዋን ከዛ በኋላ የሚከሰተውን እያየን አይደል? ምጥ የሌላቸው ሴቶች እኮ አሉ። ያለ ምጥም ኦፕራሲዮን እየሆኑ ይወለደዋል። እና እርግማኑን ተላለፉት ማለት ነው። ምድሪቷ እሾክና አሜኬላ ታበቅላለች የተባለ የለም። እሾክና አሜኬላ የለም። አውሮፓ ላይ ብትመጣ እሾክና አሜኬላ የሚባል ነገር የለም። እሱማ ከጊዜያቶች በኋላ አሁን እንዴት እናድርግ መሰለህ ማለት ነው። ሾና አሜኬላ የሚባለው ነገር ትርጉም አለ። ሾ ጦርነት ነው፣ አሜኬላ መከራ ነው። ትርጉም አለ። ሊተራሊ የሚወሰድ አይደለም። እዛ ጋር ያለችዋ ሴትዮዋም አለች። ምጥም የምታደርገው ራዕይ 12 ላይ ታገኛታለህ። የጸነሰችው ማለት ምጥሽን ጻርሽን አበዛለሁ የሚለው ማለት ዘፍጥረት እንትን ላይ በወደ ትሄዳለህ ይላል። በአራት እግሩ ነበር የሚሄደው የነበረው። ወይ ኡስታዝ እንዲህ ላድርግ። በመጀመሪያ ያንተ መጽሐፍቶችን አያቸው ማዳንና መዳን በእስላም የሚለው ነው። ይሄ ሁላ ትምህርት እዛ ላይ ነው ያለው። አሁን ለምን መሰለህ አሁን እዚህ ጋር ያለውን የእኛን መጽሐፍ እየተነተንከው ነው። አሁን ለምን እድሉ ለዚህ ነው። እኔ አንዳንድ ጊዜ በተግባባንበት ነገሮች አሉ። አሁን እዚህ ጋር ምንድን ነው አንተ እየተነተንከው ነው መጽሐፉን። እባብ በወደ ትሄዳለህ እኮ አንተ እኮ ነው የተነተንከው መጽሐፉን። አሁን አንተ በምትፈልገው ከተነተንከውማ አስቸጋሪ ነው። አሁን በወደ ትሄዳለህ ሲለው ምንድን ነው? አሁን ጥያቄው እሱ ጋር ነው የምንጀምረው። እባብ በወደ ትሄዳለህ ሲባል ስለ እባብ ነው የሚያወራው። እባብ ከሆነ እባብ ነው እኮ ሊትራል እኮ አለ። ከዛ በኋላስ አሁን እኮ ሊትራል ነው። ሊትራል ሔዋንም የተቀመጠች ሴት ነች፣ አዳምም ሊትራል ነው። የሚታይ ነገር ሲያጠፉ ፈጣሪ ያናገረው ማንን ነው? ያናገረውማ ሔዋንና አዳምን ነው። ሌላ ሶስተኛ ማንን ነው? እኮ እባቡን ረገመው እዛው። አዎ፣ ግን እባቡን ከነገረው ሴጣን የቱ ጋር ነው ያለው? ሰይጣን መንፈስ ነው፣ አይታይም። ሀሳብ ነው እኮ የቱ ጋር ነው ያለው? እሱ አሁን በዛው ጉልህ ሚና አለ። ዘፍጥረት 3 ላይ ሰይጣን ነበረ።
እኮ ሐሳብ ነው። የሰይጣንን ሐሳብ በእባብ በኩል እኮ ነው የሚለው። በእባብ በኩል ገባኝ። ግን እባቡ ይኸውልህ፣ አሁን እባቡ ሊትራሊ እባቡ ሰይጣን ነው የሚለው ራዕይ 12 እባብ ነው። በእባቡ ግን ይኸውልህ፣ አሁንም እኮ ቆይ በሰማይ ታየች ሴት ናት ራሱ ሴትዮዋ። ኡስታዝ አንድ ሰው ሰይጣን ሲኖርበት በአካል ተገልጦ አይደለም ውስጡ ገብቶ ሲጮህና የሰይጣን አይደለም። እኔ የጠየኩት አሁን ይኸውልህ ፍርድ ሲተላለፍ ለሶስቱም የተላለፈው አዳምና ሔዋን 1 2 ከዛ በኋላ ደግሞ እባቡ አለ 3 አለ። ሰይጣኑ የት አለ? 4 ነው። ምድሪቷንም ይላል። ምድሪቷ ኖ ሴት አይደለም። ኖ ስለ ፐርሰን ነው እያወራን ያለ ነው። ፐርሰን እኮ ፐርሰንት ምድሪቷም እሾክና ሚካላ እንድታረቅ ምድሪቷ ፐርሰን አይደለም እኮ ሜታፊዚካል አይደለም፣ ኦንቶሎጂ ነው ምድር አይደል? ምንነት ነው ማንነት አይደለም ምድር እኮ። እኛ ጥያቄያችን ምንድነው? ዘፍጥረት 3 ላይ 3 ተዋናዮች አሉ በማንነት ደረጃ ሜታፊዚካሊ። ማን ናቸው ተዋናዮቹ? አዳም ሔዋንና እባቡ ናቸው። ከሶስቱ ውጪ ማንም የለም። አሁን እዛ ጋር ያለው ነገር ራዕይ ዮሐንስ ላይ ያመጣውና አልጎሪካል አድርጎ ያስቀምጠዋል። ሴቲቱን ያመጣታል፣ እባቡን ያመጣታል፣ የእባቡን ዘር ያመጣዋል፣ የሴቲቱን ዘር ያመጣዋል። እንደዚህ እያደረገ ነው የሚያስቀምጠው። ዘፍጥረት 3:15 ላይ ያለውን ራዕይ 12 ላይ ተፈተዋል። ካልሆነ ግን እዛ ጋር እባብ በወደ ትሄዳለህ ሲለው ሆድ ይመራል ነው። ሰይጣን አብዛኛው የምትብታየው ነገር በራሱ ነው የሚመራው። ሐሰትን ሲናገር ከራሱ ይናገራል ይላል። ዛት ሚንስ ከሆዱ ነው በሆዱ ነው የሚሄደው። አይተው ከሆነ በወደ ትሄዳለህ ሲባል ግን እባብ 4 እግር ነበረው፣ በአንድ ወቅት 4 እግር ነበረው። በኋላ ላይ ግን ሲረገም በወዱ መሄድ ጀመረ የሚለው ነገር አይሆንም እና በወደ ትሄዳለህ አፈር ትበላለህ ይላል። እባብ አፈር አይበላም ሲጀምር ጀምሮ። ያ ሌላ ትርጉም ነው ያለው ራሱ። ደግሞ ፈጣሪ ደግሞ ሲፈጥር ደግሞ በምድር የሚሳቡ ፍጥረቶችን ፈጥሯል ራሱ። ሬፕታይልስ፣ አምፊቢያንስ ምናምን የሚባሉ ፍጥረቶች ፈጥሯል ከመጀመሪያው ነው። ስለዚህ በወደ ትሄዳለህ የሚለው ነገር ትርጉም ከሌለው ካየኸው ሴቲቱንም እዛ ጋር ጭንቅሽን ጻርሽን አበዛዋለሁ ሲል ተጨንቃጮች ይላል ራዕይ 12 ላይ ስትመለከታት ሴቲቱዋ ፈጣሪሽ ምንድነው ባልሽ ገዚሽ ይሆናል ምናምን ነገር እያለ ይናገራል። በኋላ ላይ እንትን ላይ ሴት ለባሏ እንደምትገዛ ወንድ ማን ቤተክርስቲያን ለክርስቶስ ትገዛ እያለ ይናገራል። እንዲህ አይነት ነገሮች አልጎሪካል ስቴትመንቶችን ካላመጣቸው በስተቀር በዘፍጥረት በግርድፉና በሌጣው ካየው አደጋ ውስጥ ትወርዳለህ ለማለት ፈልጌ ነው። ዋናው ነጥብ ምንድነው? ሞት የሚባለው ነገር አካላዊ ሞት የሚባለው ነገር ሰዎች በተፈጥሮ የሚሞቱ ሞት ነው። በተፈጥሮም ያለ ነገር ነው። እንስሳት ይሞታሉ፣ እጽዋት ይሞታሉ። አዳም ግን በበላ ቀን ትሞታለህ ሲለው የሞተው ሞት መንፈሳዊ ሞት ነው የሞተው። እሱ ጋር ቆሟል። እሱ ራሱ እሱን ነው የሚጎዳው። አንደኛ ነገር እንደውም የኦርቶዶክስ መጽሐፍ ቅዱስ ላይ 80 ላይ ደግሞ ንስሐ እንደገባው ላይ ይናገራል። ንስሐ ገብቶ እንደተመለሰ ይናገራል። ስለዚህ ምንም ወደኛ የሚመጣው ምን ነገር የለም። እሱ ንስሐ እስከገባበት ድረስ ማለት። አዳም ደግሞ የሰራው ኃጢአት ዛፍ የመብላት አባዜ ነው። ስለዚህ ኃጢአት የትኛው ኃጢአት ነገር የተወረሰ ነገር የለም ብለህኛል። የወረስነው ነገር ከሌለ እሱን ነው ተጽዕኖ ያደረገውና ለመጀመሪያ ጊዜ ኃጢአት የሰራው ራሱ አዳም ነው። ሞት የሚባለው ነገር ለመጀመሪያ ጊዜ መንፈሳዊ ሞት የሞተው አዳም ነው ለማለት ተፈልጎ እንጂ ሞትና ኃጢአት የሚባለው ነገር አንተ ያለ ፈቃድህ ያለ ምርጫ የሚመጣ ነገር